እንዲማሩ እንዲያውቁ ልነግርህ አይ ሳምንት ሙሉ ቆርበች ሳምንት ሙሉ መድኃኒዓለም ጋር አደነኝ ወይ ምንድነው ጠንቋይ ቤት ልቀመጥ በረድክልኝ ብላ ታለቅሳለች። ምንድነው እኔ ስላሴ ሰው አይደለሁም እኔ ጠንቋይ ቤት የምትወለድ አስም አድርጌ ይወጣው አበላሸሁት። በአስም 40 ዓመት ተሰቃየች። የቤተሰብ ዛር ጠቋ አዳልሞቴ ወሰንጋላ ገርገር አይነጥላ አዎ ምን አደረካት? ህይወት አበላሸው። ያላደረጉት ነገር የለም። ስትወለድ አስም አድርጌ ህይወት አበላሸሁት። በአስም 40 ዓመት ተሰቃየች። ከዚያ ደግሞ ትምህርቷን ህይወቷን ብልሽት የተማረችውን ነገር ደበቅኩት። ከአእምሯ ወስጄ ደበቅኩት። የተማረችውን እኖራለሁ የምትለውን ነገር የተማረችውን ደበቅኩት። ደበቅከው? ለምን? በቃ ቤተሰቧ ዛር ነበረና እሷ ግን ልትነቃብኝ ነው ብዬ ፈርቼ ያዝኳት። ልትነቃብኝ ነው ቤተሰብ ልታድን ነው ብዬ አሰቃየኋት። ምንድን ነበር የተገበረላችሁ? በጌታ ረድ ደሙን ይረገጣል። በተለይ እናቷ የኔ ናት። እናቷ በሕይወት አሉ? የት? እዚህ አዲስ አበባ አለች። አሁን ይገበራል? በልቧ ተመልከኛለች። የእስላም ዝር ነኝ እኔ የእስላም ዘር። እናትየው በአካል አቁሟል፣ በልባቸው ግን ያመልካሉ። ልባቸው ግን አለውን ያላወጣች ያለ የእስላም ዘር። አዎ ትልልቅ ሰዎች እንዲህ አይነት ችግር ነው ያለው። በአካል ያቆማሉ፣ ጨሌው ምናምን ይወጥ ይያሉ ይላሉ፣ ቆርብ ያለው መንኩሽ ያለው ይላሉ። ግን ልባቸው ያለው የማን ፍቅር ነው? የክርስቶስ ሳይሆን የጠቋሩ የዛሩ ነው። እንደውም አብዛኛዎቹ መቆርብም አይፈልጉም። አይ አንቆርብም ቆይ ምናምን ይላል። ለምን ልባቸው ነው ያለው ዛሩ ነው። የዛሩ ፍቅር ስላለ መቆርብ አይፈልጉም። የክርስቶስ ፍቅር ልባችን ላይ ከሌለ እኮ ያው ማንን ነው እየወደድን ያለ ነው? አጋንንትን ነው ወይ ክፋትን ነው እየመረጥን ያለ ነው ማለት ነው። ከልባችን መጀመሪያ በልብ ነው እግዚአብሔርን መውደድ። በአፍ ማርያም ብንል ምን ዋጋ አለው? በአፍ ሚካኤል ብንል ምን ዋጋ አለው? በአፍ እግዚአብሔር መድኃኒዓለም ብንል ምን ዋጋ አለው? መጀመሪያ ከልብ ነው። እምነት ከልብ ነው የሚጀምረው። ከልብ የሚጀምር እምነት ነው በአፍ መመስከር የሚከተለው። ስለዚህ ልባችን የአጋንንት ሆኖ በአፋችን እግዚአብሔር ብንል ምንም ዋጋ የለውም። በአፍ ሚካኤል እያልን በልባችን ግን ጠቋር ምንል ከሆነ ዋናው ማንን ነው እየወደድን ያለ ነው? ጠቋርን ነው። ለሰው ይምሰል ግን ሚካኤልን ምንወድ ይመስላል፣ በምልጃው ምናምን ይመስላል፣ ግን አይደለም። እውነታው ልብሪያ ነው። እግዚአብሔር ደግሞ ልብና ኩላሊትን ይመረምራል ይላል። እግዚአብሔር አይዘበትበትም። እግዚአብሔር አይታለልም፣ አይሸወድም። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ኩላሊት የጠነሰሰውን ልብ ያመላለሰውን አይምሮ ያሰበውን ያውቃል። ገና ሳናስብ ሐሳቡ ሳይመጣ ጥንስሱ ላይ እያለ እግዚአብሔር ያውቃል። ምን እናስብ ራሱ እንደፈለግን ነው እግዚአብሔር የሚያውቀው። ስለዚህ ስንመጣ መጀመሪያ ግባችን ላይ ምን እንዳለ ማወቅ አለብን። መተን ስንጠመቅ ለምን አንድንም ለምን አይወጣልንም? ጊዜ የሚጠብቅ መንፈስ አለ። ነገር ግን ትልቁ ነገር መንፈስ ቶሎ እንዳይወጣ የሚያደርገው የልባችን ችግር ነው። እኛ አጋንንት እንድናወጣ ስልጣን ተሰጥቶናል። አልወጣም ካለ የኛ ችግር አይደለም፣ የእናንተ ችግር ነው። አልወጣም የሚለው ከኛ ሳይሆን ከናንተ እንዳይወጣ የሚያደርግ የልብ ችግር ስላለ ነው።
መንፈሱ መውጣትም እየፈለገ ካለ ወደ ኋላ የሚመለሰው ለምንድነው ስንል ልብ ላይ የቀረ ወይም ልብ ላይ ምቀኝነት ካለ፣ ተንኮል ካለ፣ አድመኝነት ካለ፣ ክፋት ካለ መንፈሱ መውጣት አይችልም። ያ እንደ ገመድ ይይዘዋል፣ ከሰውነታችን እንዳይወጣ ያደርገዋል። ስለዚህ ራሳችን እንመርምር ወገኖቼ። ማንን ነው የምናምነው? ልባችን የማን ነው? የእግዚአብሔር ነው ወይስ የሰይጣን ነው? ልባችን የመልካም ነው ወይስ የመጥፎ ነው? ልባችን የመውደድ ነው ወይስ የመጥላት ነው? ልባችን ከመረመርን በቀላሉ መልሱ እናገኘዋለን። ከዛ በኋላ ራሳችን ማስተካከል ነው፣ ልባችንን ማስተካከል ነው። ለሰው ይምሰል ብንቆር ምንም ዋጋ የለውም። ልክ በቃ አርጅተን ልንሞት አንድ ሐሙስ ሲቀረን አይ እንደው ሰው ምን ይለኛል እድሩም ቀባሪ እንዳላጣ ስትሞት ቆራቢ ነበረች እንድባል እንደው ብቆርብ ይሻገኛል ብለው የሚቆርቡ ሰዎች አሉ ሲያረጁ። ይህን እግዚአብሔር አይቀበለውም። እውነታውን ማወቅ ያስፈልጋል። በእንደዚህ አይነት የሚሸወድ የሚታለል እግዚአብሔር የለም። አይ እኛ ምናልባት አርጅተን የቆረብነው እድሩ ቀባሪ እንዲቀብረን ሰው እንዳያማን ከሆነ እያሰብን ያለነው የሰማዩን ሲያው የምድሩን ስለሆነ እንደ ስራችን እግዚአብሔር ይከፍለናል። ይልቁንም ደግሞ ቅዱስ ቁርባኑ ዋጋ ያስከፍለናል፣ ይፈቅድብናል ማለት ነው። እሳት ይሆንብናል። አምኖ ለሚቀበለው ሕይወት ይሆናል፣ አምኖ ለማይቀበለው ግን እሳት ይሆናል። በጣም ከባድ እሳት፣ ነዛውም የማይላመጥ እሳት። እንዲህ አይነት ድፍረት አንዳንዶች አላቸው። ንስሐ ግቢ እስኪ ምን ሰርተሻል ሲባሉ በቃ እንደው መቼም እስከ ሰው ስህተት ከብረት ዝገት አይጠፋም ይፍቱኝ አባቴ። በቃ መናገርም አይፈልጉም፣ መናዘዝም አይፈልጉም። አንዳንዶች እድሜያችን ሲጨምር እንዲህ አይነት አስተሳሰብ ካለን ልባችን ያለው አምልኮ ጌራ ነው። ገነትን መግባት አንችልም፣ እግዚአብሔርን ማግኘት አንችልም። ያው እድሩ ይቀብረናል። እድሩ ችግር የለውም። እድር የተቋቋመው ዋናው እኮ ሰው ለመቅበር ነው፣ ሌላው ጉዳይ አይደለም። እኛ የምናስበው ለእድሩ ነው። ልክ በቃ አዲስ ሰፈር ስንገባ ወይም ቤት ገዝተን ወይም ተከራይተን ስንገባ መጀመሪያ የምናስበው እድር አለ ወይ ብለን ነው። ስለ እድር እንጨነቃለን እንጂ ስለ እግዚአብሔር አንጨነቅም። ስለ ጸሎት አንጨነቅም፣ ስለ ስግደት አንጨነቅም። የምንጨነቀው ስለ እድሩ ነው። የቤታችን ቁሳቁስ ላይ ምን ጎሏል ብለን የምንጨነቀው ሲኒ ጎሏል፣ ረከቦት ጎሏል፣ ሶፋ ጎሏል ብለን ነው እንጂ የምንጨነቀው በቤቴ ውስጥ እግዚአብሔር አለ ወይ ብለን አንጨነቅም። በቤታችን ውስጥ የጸሎት ቤት ቦታ አዘጋጅተናል ወይ ብለን ተጨንቀን አስበንም አናቅም። እንዳስተሳሰባችን ነው እየኖርን ያለ ነው። ለዚህ ነው በረከትም ሰላምም ከኛ የራቀው፣ የእግዚአብሔር ምሕረት የሸሸው ለዛ ነው። አኗኗራችንና አካሄዳችን በጣም የከፋና አስቸጋሪ ነው። በጣም ሰንበትን እሁድን ቤተ ክርስቲያን ትተን እቁብ ምንሮጥ እድር ምንሮጥ ብዙዎች ነን። ቅዳሴው እስኪያልቅ ድረስ ነው የምንጠብቀው። እንደ ቤተ ክርስቲያን ተቸገረች። አብዛኛው ሰው ጠዋት በቃ በጠዋት እየሄደ ሲያስቸግር 12 ሰዓት የሚጀምረው ቅዳሴ ወደ 11 ሰዓት አንዳንድ ደብሮች አደረጉት። 11 ሰዓት ኪዳኑ ይገባል። 11 ከ11 ሰዓት ተኩል አሃዱ ተብሎ ቅዳሴው ይጀመራል። 1 ሰዓት ያልቃል። ከዛ ሩጫ በቃ ወደ ድሩ ወደ ቁቡ። ይሄ መንግስተ ሰማያት እኮ አይከተልንም። ምን አለበት ድሩን ቁቡን ለምን ከሰዓት አናደርገውም? እሁድ ከሰዓት ለምንድን ነው ጠዋት የተፈለገው? ለምንድን ነው ከቤተ ክርስቲያን ጋር መሻማት የተፈለገው? የሰንበትን እኮ እኛ አረፍረን አስቀድሰን ተቀድሰን ጸበል ተጠምቀን በዛች ቀን ንስሐ ገብተን በዛች ቀን ቆርበን በዛች ቀን ተባርከን ተፈውሰን እኮ ነው ምን 3 ሰዓት 4 ሰዓትም 5 ሰዓትም ረጋ ብለን ሁሉ ነገር ካለቀ በኋላ እንዶ ጥቂት ደቂቃ እንኳን በቤተ ክርስቲያን መቀመጥ ጥሩ ነው። ሰላም አለው። እንደገቡ መውጣት ይሄ በጣም ያሳዝናል። ሰይጣን እየተጫወተብን ነው። በማህበራዊ ጉዳይ አስመስሎ ሰይጣን እየተጫወተብን ነው። ቅድሚያ ለእግዚአብሔር፣ ቅድሚያ ለአምልኮ ሕይወት፣ ቅድሚያ ለንስሐ፣ ቅድሚያ ለጸሎት፣ ቅድሚያ ለስግደት፣ ቅድሚያ ለቅዱስ ቁርባን
ቅድሚያ ለመልካም ስራ ቅድሚያ ለመቀደስ እናደርገው። እንዲህ ካደረግን ህይወታችን በመልካም መኖር እንችላለን። እሺ ምን አደረገች አሁን እሷ? እንዲማሩ እንዲያውቁ ልነግርህ። አይ እንዴ ቀጠቀጠች? እንዲያውቁ እኮ እኛ እንፈልግም። እንዲያውቁ እንዴት ማወቅ ያለባቸውማ እንደዚህ ይሁኑ፣ እንደዚህ ኑሩ። ወጣ ገባ አምልኮት የሌላቸው ወጣ ገባ ዛሬ ያመልኩ፣ ዛሬ ሰግዱ፣ ከዛ ዝም ያቋርጣሉ። ጸበልም እንደዚሁ፣ ስግደትም እንደዚሁ ይሁን እንጂ አንተ ምን አይኔ ማወቅ እፈልጋለሁ። እንዴት እንደቀጠቀጠች፣ እንዴት እንዳዳከመች ከሰማይና ምድር እንዴት። አሁን ምን አለ መሰለህ ነግረህ፣ በእናቷ በኩል የቤተሰብ ዛር ጠቋር ነበር። እሺ የእስላም ዛርም ነበር። በአባቷ በኩል አዳልሞት ወሰንጋላ ነበር። የእስላም ዛሩ ኬት መጣ? ሄደችዋ ጠንቆሉልኝ ብላ ለባለቤቴ እንደዚህ ይሁንና እሱ መጠጠኛ ነበር፣ ግን ወዶ አይደለም። አዳልሞት ወሰንጋላ ከእናቱ የመጣ ነው ዛር። እሱ ምን ወዶ አይደለም። እንደው ቤተሰቡ ምን አደረከው? ቤተሰቡ ነው የሚጸልይ። እሷ ግን ለእሷና ልጆቿ እሳት ሆነባቸው። እናቲቱ ቆይ አሁን ቤተሰቡ ምን ሆነ? ምን ሸከንት ሆነ? የእግዚአብሔር ልጅ አይደለም ልጆቿ የሰይጣን ልጅ ሆኑ። ምን ውስጥ ነው ያሉት? እናቲዋ ጠንቋይ ቤት፣ ደብተራ ቤት፣ አዳልሞቲ የእስላም ዛር ቤት ገብታ የሁሉም በሚሊዮናት የሚቆጠር አጋንንት ሰብስባ ወደ ቤቷ ገባችው። ባሏ ደግሞ ፈቷት ሄደ። ልጆቿ ተቀበሉ ወደ ልጆቿ ሄደን። እቺ ደግሞ ስለ ቤተሰቧ ትጸልያለች። ስንት ልጅ ነው ያለው? ከእሷ ጋር 5 ተወለዱ። 5 ልጆች አሉ። ውጭ ሀገር ነው ያለ 4ቶች ከንቱ የኔ ናቸው። እኔ ነው የሚያስተዳድራቸው። አንተ ነው የምታስተዳድራቸው? አዎ የእስላም ዛር። ምን ማለት ነው? እኔ ማስተዳድራቸው ማለት እኔ ሀሳባቸው፣ ገንዘባቸው፣ እድላቸው፣ ህይወታቸው፣ እቅዳቸው እኔ ነኝ። እነሱ የለውም እኮ ዝም ብሎ እንጂ እነሱ የለውም እኮ የመድኃኒዓለም እንትን እኮ አይደለም። ተጠምቀዋል እንጂ እሷን ያፈረሳቻቸው ለልጆቿ እሳት ሲኦል ሆነባቸው። በቁም መሞት ማለት ነው። ሞተዋል። ከንቱ ናቸው። እኔ ልነግርህ 4 አለ ውጭ ላይ ከንቱ ስራቸው ይንቀሳቀሳል እንጂ እነሱ አይደሉ። ይሰራሉ፣ ወጣ ገባ፣ እድላቸው የለም። ስራቸው ገንዘብ፣ ህይወት ከመድኃኒዓለም ጋር ህይወት ከንቱ በቃ። ጸሎትም የለም ምንም የለም። ኧረ ምንም አይጸልዩም። እሷ ነች የደቃችባችሁ። እሷ በቃ ትጸልያ መድኃኒዓለም የለም ወይ እመቤቴ የለም ወይ ምንድን ነው? ለእኔ አታድኑኝም እንዴ? እኔ አሁን ወደ ጠንቋይ ቤት ሊሄድላችሁ ፈልጋችሁ ነው ብላ ነው የምታወራቸው። በቃ እኔ አሁን እንደ እናቴ ጠንቋይ ቤት አልሄድም። እንዳንተ እዚህ ደብተር ሊሄድላችሁ አልሄድም። አድኑኝና ብዬ ብላ ነው የምታናግራቸው ነው ናችሁ። ምንም እንትን የለባትም። አድኑኝ ለምን አታድኑኝም? እየሰገደች እየቀጠቀጠች ነው ያደከመች። በኋላ እመጣልሃለሁ እነግርሃለሁ። ግን እሷም በአስም ከተሰቃየች በኋላ እናቷ ወደ ጠንቋይ ቤት አስቀምጣት ነበር። ጠንቋይ ቤት ትቀመጥ ነበረች ልጅ። እግዚአብሔር ያታድነኝ ወይ ምንድን ነው ጠንቋይ ቤት ልቀመጥ ፈረድክልኝ ብላ ታለቅሳለች። ምንድን ነው እኔ ስላሴ ሰው አይደለሁም? እኔ ጠንቋይ ቤት የምቀመጠው ልጅ ሆና ማለት ነው። ከእሷ እጅ ነው ልጅ በህልሟ ታየቻትና እኔ ከኔ ጋር ተቀመጭ ያለቻት መብርሃን ኪዳነ ምሕረት እሷ ጋር ተቀምጣለች። 13 ምናምን ዓመት ኪዳነ ምሕረት ጋር ያኔ የት ይሆናሉ? ያኔ የጠፋ አጋንንት አሉ ያኔ ማለት ነው። ከዛ ግን እናቴዋ ሁሌ ትሰበስባለች፣ ታስገባለች። ብልሽት ሽት አለ ሁሉም ህይወታቸው ብልሽት ሽት አለ። መጨረሻ ላይ ትጸልያለች፣ ትሰግዳለች፣ እግዚአብሔር ሆይ ትላለች። ከዛ አምና በርሜል ሄደች። በርሜል ሄዳ የቤተሰብ ዛር ምናምን አንዳንድ እዛ ወጡላት። መብራን አይዞሽ እኔ ያለሁልሽ አለቻት። እኔ ገርገር አይነጥላና የእስላም ዛር ተመለስኩ። ከዛ እንዳትጠመቅ ብዬ ልቧ ከዚህ ወደ ሰማይ እንደዚህ ነው የሚያርጋት የነበረው። እንዳትጠመቅ ብዬ 2 ሳምንት በርሜል ጊዮርጊስ 2 ሳምንት ኪዳነ ምሕረት ተጠምቃ ከዛ ተመለስኩ። እኔ
አላመልጥም ነበረ በእግዚአብሔር ነው። አይ ሂጂ ሌላ የምታርጊው ስራ አለ ብሎ መድኃኒዓለም ለቀቀኝና መጣሁልህ። 1 ዓመት ሙሉ ሳትቆርብ እኔ እንዲህ ያው አወዛገብኳት። ምንድነው ብላ ለአንድ ወንድሟ አለ ዱባይ። አይ ባጫው እስኪ ንገሪኝ አሁን እንዴት ነው ያዳከመች እየቆረበች እየሰቀየስ እንዴ? ሳምንት ሙሉ ቆርበች። ሳምንት ሙሉ መድኃኒዓለም ጋር ሳታቋርጥ እሱን ያደቀቀ እዚህ ደግሞ እሱ ጋር ደግሞ ሳምንት ቆረበች። መብራን ደግሞ ሳምንት ሳታቋርጥ እንዲህ አለ ሄሎ ንስሐ አባቴ ይፍቲ በሉኝ። ሄዳ ደግሞ ቄደር ምንም እንዲህ አለ ሌላ ስራ አትሰራም። የስጋ ስራ አትሰራም። እንዲህ ነው ሁሌ። ከዛ ደከምኩ አበቃው። አሁን ልወጣልህ ሸኘኝ። ልጆቿ ደግሞ አሉ ከነሱ ደግሞ ልወጣልና አብርቶላ ከልጆቿ ተወልጄ ነበረ። በመሀል ጋር ግን የለውም። በመሀል እነሱም ይቆርባሉ። ስለዚህ የለም እነሱ የለውም። እሷ ደግሞ ትጸልያለች። ልወጣላችሁ ከልጆቿ ጋር እኮ አለህ ወይ ነው? ካለክ ነው የምትዋጥጠው። አለውና ልወጣላችሁ እኮ ይታዩ። ስንት ልጅ ነው ያላት? 2 ኖ ከእናትየዋ ግን አልወጣም። ከቤተሰብ አልወጣም። ክህደት ስለምትሰራሳ ለእኔው አምልካ ስጋው ደግሞ ስለምትቆርብ ከእሷ አልወጣም፣ ከልጆቿም አልወጣም። እናትየው ይቆርባሉ በክህደት። አዎ አሁን ወደ ሲኦል ሊያስገባቸው ነው ይሄ ክህደትና እኔ ልገላቸው አስቤ ነበር። ባጥ እሺ ከልጆቹ ይሄ ነው እኮ ቅድም ያልኳችሁ ነገር ይሄ ነው። አሁን ለምን ቆረቡ? ለድሩ ነው የተቆረበው። ያሳፈራል። የኛ ነገር በጣም ያሳዝናል። ለምን መድኃኒዓለም የለም? ለምን ማርያም አትሰሚኝም? ለምን እንላለን? ምን ያደርጉን? እግዚአብሔር ምን ያደርገን? እኛ ፈልገን ጠንቋይ ቤት ሄደን አጋንንት ቤት ሄደን አጋንንትን ስናመልክ ምንድነው የጠበቅነው? ምንድነው በምንጠብቀው? ልጆቻችን ምን ይሆናሉ ብለን ነበር ያሰብነው? ያድጋሉ፣ ትልቅ ይሆናሉ፣ ኑሮ ይሳካላቸዋል፣ ዘመናቸው ጥሩ ይሆናል ብለን ያሰብነው ነበር። ምን አስብ ቤታችን ሰላማዊ ይሆናል ብለን አስበን ነው? ጠንቋይ ቤት ስንሄድ ስናስመትት አጋንንትን ስናመልክ ምን አስበን ነበር? ስለዚህ እግዚአብሔርን አንውቀሰው። በወላጅ በመጣ ችግር እግዚአብሔር መወቀስ የለበትም። እንደውም እግዚአብሔር ቸር ነው፣ እያኖረን ነው። እሱ ተክዶ እያኖረን ነው። በክህደት ውስጥ ነው የተወለድ ነው። እሱም በማምለክ ውስጥ ወይም በማመን ውስጥ አይደለም። ስለዚህ እግዚአብሔርን አንጠይቀው። በምንጸልይ ሰዓት እግዚአብሔር ምን የለህም፣ እግዚአብሔር አትሰማኝም፣ ድንግል ማርያም አትሰሚኝም ማለት የለብንም። እንዲህ ለማለትም አቅምም አንደበትም የለንም ነውና አይባልም። ምን አድርገንለት ለእግዚአብሔር? እንዲህ ማለት እኮ ያለበት ሰው ቅዱስ ነው። ቅዱሳን ናቸው እንዲህ ማለት ያለባቸው። የዮሐንስ ራእይ ላይ እንደምንመለከተው ሰማዕታት እግዚአብሔር ሆይ አሁን ስለ ደማችን አትፈርድምን ብለው ጠየቁት ይላል። ከዛ እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ነጭ ልብስ አለበሳቸውና ስለ ደማቸው በምድር ላይ ፈረደላቸው ይላል። እነሱ ናቸው ስለ ስሙ የታመኑ ኢየሱስ ክርስቶስን አምልከው የኖሩ ቢጠይቁ እነሱ ያምርባቸዋል። እኛ ኮተት እያመለክን እንዲህ መጠየቅ ራሱ ያሳዝናል። ስለዚህ ከእንዲህ አይነት እንዲህ ከመጠየቅ ይልቅ እግዚአብሔር ምሕረትን አብዛልኝ፣ ወላጆቼ በሰሩት ኃጢአት ይቅር በላቸው፣ ምሕረትን አብዛልኝ እያልን እና ጠላትን እየተዋጋን መኖር ይሻላል። ተንበከክሽ። አሁን የበረታ ነው የሚድነው። እንግዲህ የሰይጣን ነው። በቃ እግዚአብሔርን የፈለገ ከእግዚአብሔር ይድናል። በቃ አሁን ተዘጋጅ። አፍልጡ። እዚህ መምጣት ይፈልጋሉ። ገና ሁኑ። አሁን እዚህ መምጣት ይፈልጋሉ። ማን? እናትየው ብትመጣም ትቀልድብሃለች እንጂ አታምንብህም። የማን ነው? ምንድን ነው ይሄ? ምንትል የእግዚአብሔር ፍላጎት የላትም። የኛ ናት። እና ለምን ቆረበች? አሁን ልንገላት ኮፈ ለምን ቆረበች? በክህደት ነው። ንስሐ ግቢ ትላታለች፣ አትሰማም። ልጆች ንስሐ እኮ ለምን ቆረበች? ምንድነው? ለምን መቆረብስ ምን ያስፈልጋል? ቆርባለች እንድትባል ነው የቆረበችው እንጂ
የመድኃኒዓለም ፍቅር የላትም። በርሽ ተዘጋጅ በርሽ ከነፍስ ወጣ ቶሎ ከነፍስ ወጣ ከመንፈሷ ወጡ ከደሟ ካጥንቷ ከነርቧ ከሰውነቷ እድሏን ልቀቁ ህይወቷን ልቀቁ ጤናዋን ልቀቁ ዘመኗን ልቀቁ አስተሳሰቧን ልቀቁ ቶሎ ነፍሷን ልቀቅ ቶሎ ተንበከኩ አጠቃላይ ስንት ናችሁ እሺ ተንበከኩ መተትም አለ ቡዳም አለ አይነ ጥላም አለ ዛርም አለ ሁላችሁም ናችሁ እጅ ላይ ሁላችሁም ተጠርጋችሁ በቅድስት ሥላሴ ስም ሁላችንም ርኩሳን መናፍስት የዛር መንፈስ የቡዳ መንፈስ የአይነ ጥላ መንፈስ የመተት መንፈስ ወደ ሲኦል እንገባለን በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሁለተኛ እንደርስባትም ከልጆቿ ለቀናል ከሷም ህይወት ለቀናል በመድኃኒዓለም ስም ቶሎ በላ በመድኃኒዓለም ስም እንዴት ልጥራው በመድኃኒዓለም ፈርቼ እኮ ነው በመድኃኒዓለም በልጆች ላይ ፈርቼ እኮ ከተባልክ መጥራት ነው ፈርቼ ነው በመድኃኒዓለም በመድኃኒዓለም በላ ምን ነው ፈርቼ እኮ ነው ፈራ ታዲያ መድኃኒዓለም ያልፈራ ማንን ትፈራ አደቀቀኝ አጋንንት እግዚአብሔርን ይፈራል እኛ ግን እግዚአብሔር መፍራት ትተናል አደቀቀኝ እኮ ደቀቃ እግዚአብሔር አድቀቀ በልሽ በመድኃኒዓለም ስም በመድኃኒዓለም ስም እንዴት አድርጌ ነው የምጠራው እንዴት አድርጌ ነው ተወኝ መድኃኒዓለም ብለህ ተወኝ መድኃኒዓለም ሌላ ጊዜ ልመለስ አይ ቢባል ይገው ሴትዮዋን ታዲያ ምን ላድርጋት ይዣት ልሂድ እንጂ አይቻልም በቃው በመድኃኒዓለም ስም ይዣት ልሂድ በቃ በመድኃኒዓለም ስም ቶሎና አይቻልም አልኩ እግዚአብሔር በፈቀደላቸው ቀን ይሄዳሉ ምን አገባኝ እኔ በመድኃኒዓለም ስም እግዚአብሔር መሐሪ ነው ትቀልድባለች እኮ እግዚአብሔር መሐሪ ነው ግባቸውን ለደስታ ህሊናቸውን ወደ እግዚአብሔር ይመልስላቸዋል አይቻልም አልኩ ብቻዬን እጅ ላይ ቶሎ በመድኃኒዓለም ስም ብቻዬን ልሂድ በመድኃኒዓለም ስም አዎ በመድኃኒዓለም ስም ወደ ሲኦል እንገባለን በመድኃኒዓለም ስም በሥጋው ወደሙ ወደ ሲኦል እንገባለን እግዚአብሔር ይፍረድብን ሁለተኛ እንደርስባትም ሶስት ጊዜ ነው ወደ ሲኦል ግቡ ቶሎ በአብ በወልድ በመንፈስ ቅዱስ ስም ውጡ እግዚአብሔር ይገሥጻችሁ ተነሽ አይዞሽ ተነሽ በጣም ይወዳሽ የተሳለም መድኃኒዓለም እንዴት ሊወደኝ ነው ግን መድኃኒዓለም እንዴት ሊወደኝ ነው በርሜል እኮ ደርሴ ነበር እንዴት ሲያስፈራ ሲኦልም አይቼው ነበር እንዴት ሰው ከዚህ ጋር ይኖራል እንዴት ሰው በዚህ ዓለም ኖሮ እዚህ ዓለም ኖሮ በሲኦል መኖር ይወዳል ሰው ከባድ ነው የእግዚአብሔርን ቸርነት እንዴት ታስቢዋለሽ ትመለከቺዋለሽ ከተሰቃየሽው በላይ እግዚአብሔር አንቺ ያደረግልሽ ነገር ብዙ ነው አደገ መድኃኒዓለም አንቺ ያደረግልሽ ነገር ብዙ ነው እንዴት አመሰግኛለሽ መድኃኒዓለም ያው አምላክ እባካችሁ ቂም አትያዙ መድኃኒዓለም ቅርብ ነው ደግሞ ከእሱ ሌላ አምላክ የለም አደራ ሲኦል እንዳትገቡ
ሲኦል ቀልድ አይደለም እንዳትገቡ አደራ። ማንም አይመጣላችሁም ያኔ። መድኃኒዓለም ለኔ ግን ረድቶኛል። አይዞሽ ብሎ ከዛ ከተመለስኩ በኋላ 1 አመት ምንም አልቆረብኩም። ከዛ ግን መድኃኒዓለም ምንድነው ብሎ አይዞሽ ዝም ብለሽ ቆረብ ያለኝ። በምንድን ነው ያሰቃየሽ መንፈሱ? በበሽታ ነው? በረከት በማሳጣት ሰላም አስም ሆኖ አሰቃየኝ። ወደ 40 አመት አስም ሆኖ አሰቃየኝ። ከዛ የተማርኩትን ሁሉ ነገር በቃ ለስጋ መኖሪያ የሆነኛ የተማርኩት ሁሉ ነገር ወሰደብኝ። ከአእምሮዬ ጠፋ። እንዴ ምንድነው ምናምን ሲል እንትን ነበረ። በቃ አንቺ ነቅተሽ የተዋጋሽ ነው። ወንድሞችሽ እህቶችሽ ውጭም ያሉት እዚህም ያሉት ማንም የነቀ የለም፣ የሚዋጋም የለም። እኔ አስም ስለሆነ ያፍነኝ ነበር። በትንሽ ሳለሁ ከኔ ጋር ነው የተወለደው። ሁሌ አልተጫወትኩም። በቃ ንስታፍ ሲል ነው እድሜ ልኬ ማለት ነው። ከዛ አስመራ ሳለሁ በአስም የአባ ግርማ በፍላሽ አድርገን እንሰማ ነበረ። ጓደኛ አይዞሽ ጸልይ ስገድ። ከዛ ጸለይኩ፣ ቀጠቀጥኩ። ከዛ በኋላ ሰላም ሲሆን ወደዚህ ሲመጣ እንዴ የአባ ግርማ ልብስ እንደዚህ አድርጌ ቢነካው እድናለሁ ብዬ እንትን ሄድኩ። እዛ ስላሴ እዛ ሲሄድ ጠቋር ነኝ። ከእናቴ የመጣ ሆነኝ አልሄድም አለ። እናቴ ነበር ያኔ እንዲህ አድርጓትና አይ እኔማ የለብኝም ምናምን ብላ ተመለሰች። ከዛ ምን አድርጎ አይዞሽ ጸልይ አሉኝ። ሲጸልይ እሷ ከኔ ጋር ስለምትኖር በጣም ትታገል ነበር እንዳይጸልይ እንዳይሰገድ ምናምን ልጆች አትይዝልኝ ቡና ምናምን ብላ። ከዛ ወደ መቀሌ ሄድን። ወንድም ያለ ትልቁ ወደ መቀሌ ላክን። እዛስ መስቀለ ክርስቶስ 1 አመት ከምናምን ተቀመጥን። እዛ ጸበል ምናምን ብቻ ነው። ከዛ ይጮሃሉ። እንዴ ምንድነው የሚጮሁ? ይሄ አባቶች አያስወጡላቸው ምናምን ብዬ እጨነቅ ነበረ። ከዛ ወደዚህ መጣን። እዚህ ሲመጣ ይሄም ተስፋዬ የአባ ግርማ ስብከት ብቻ ነው የሚሰማ፣ ሌላ ነገር ምንም አይሰማም። በቃ ስለመንፈሱ እንዲ ነው ምሳም ሲሉ ከዛ መጨረሻ ላይ አሁን እኔ በምን ነው የሚወጣ መንፈሱ ብዬ ስጋው ደም የሚያስወጣው ነገር የለ። በቃ እግዚአብሔር ሆይ በስጋው ደም ማረኝ ብዬ አሁን 3 አመቴ ነው ስጋው ደም ለብቻዬ ነኝ። ከአባታቸው ጋር ተለያይተን እኔ መድኃኒዓለም የሚፈልገው ብዬ ተለያይተን እኔ ለብቻዬ ወደ 3 አመት ቆርባለሁ። በጣም ጥሩ። አምና ድንገት በርሜል ሄድኩና እዛ የሆነ የተንሸኝ መንፈስ አለ። የተመለሰ ድማ ነበረ ስጋው ደም እንዳይቆርብ ጊዜ አበላሽቶብኝ ነበረ። ከዛ አንድ ወንድሜ ምናምን አለ አይዞሽ አለኝ መድኃኒዓለም እስቲ ተስፋ ስላሴ ብላችሁ ጸሎት አድርጉልኝ። ዱባይ ያለ ወንድሜ አይዞሽ በቃ አይዞሽ ብቻ ቆራቢ። እንደውም አንድ አባት አሉ አለኝ አንተ ታውቃለህ ትሆናለህ። ጧት ከቅዳሴ በኋላ ለህፃናት የድሮ አባ ማን ነው አሁንም ጧት ይቆርባሉ ከህፃናቶች ጋር፣ ቀንም ይቆርባሉ ከሰራተኞች ጋር፣ ማታም ይቆርባሉ ከአዋቂዎች ጋር። የድሮ አባት ናቸውና እንደሱም ይወሰዳል ቁርባን። አይዞሽ ብዙ ነገር ያደርግሽላል፣ ዝም ብለሽ ከቁርባን እንዳታቋርጪ ብሎ መድኃኒዓለም በጸሎት አስቡልኝ። ተስፋ ስላሴ ነው የሚባለው እሱ ነው ያ እንትን ያለኝ አይዞሽ ያለኝና እንዴ እግዚአብሔር ሆይ በዚህ ምልክት አለ ብዬ ዝም ብዬ መድኃኒዓለም ጋር 7 ቀን ቆረብኩ። ሚካኤል ጋር 5 ቀን፣ መብራን ጋር 7 ቀን እረፍት ሳያገኝ ማለት ነው። እግዚአብሔር እኔ መስገድ አቅም የለኝምና በዚህ ግን እንትን ብለሽ አሁን እድኛለሁ። መድኃኒዓለም እንኳን ደስ አለሽ። አሜን አሜን። ተባረኪ። መድኃኒዓለም ይባርክሽ። ኑ ልጆች እግዚአብሔር ያሳድጋችሁ። እሺ እግዚአብሔር ያሳድጋችሁ። በርቺ። እሺ በርቺ። እሺ እግዚአብሔር ካንቺ ጋር ተባረኪ። እሺ ድንግል ማርያም ትጠብቅሽ። እሺ መድኃኒዓለም ይባርክሽ። ተባረኪ ግን እሺ